ወደ የሚቀጥለው ተናጋሪ እንሻገራለን። እንግዲህ ይሄንን ስል በየመሃሉ ማሻገራቸው መልእክቶች አሉ። መፈክሮቻችንን አሰሙ። እዚህም በየመሃሉ የምናሳያቸው ነገሮች አሉ። በአሁኑ ወቅት በአገሪቱ ያሉት ሰቆቃዎች ፈርጀ ብዙ በመሆናቸው እንደየትውስታችሁ እንደየቅደም ተከተላችሁ መፈክሮቹን በስፋት አስተጋቧቸው። ጦርነት እንዲቆም፣ አገዛዝነት እንዲያበቃ፣ ዘላቂ ሰላም እንዲመጣ ያላችሁን መሻትና ፍላጎት አጠንክራችሁ ግለጹ። ዓለም ይስማው። ኢትዮጵያውያንም እርስ በርስ እንሰማማ። ወደ አንድ በጎ ግብ ለመነቃነቅ የሚያስችል ድባብ እንፍጠር ማለት ፈልጋለሁ። አቶ ዩሱፍ ያሲን ከአፋር የአፋር ብሔር ተወላጅ ናቸው ካሉ የእሳቸው ቢቀጥሉ ጋብዛቸዋለሁ ወደ መድረክ ማለትም ንግግራቸውን እንዲያሰሙ። አቶ ዩሱፍ ካሉ እንግዲህ መቀጠል ይችላሉ። ቀደም ባሉ ዓመታት በከፍተኛ ስልጣንና በዲፕሎማሲ የሰሩ ናቸው። አቶ ዩሱፍ በኢትዮጵያ ፖለቲካ ውስጥ ረዘም ያለ ተሳትፎ አላቸው። በጦቢያ መጽሔት ውስጥ አምደኛ ነበሩ። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፋቸው ይታወቃል። አቶ ዩሱፍ ቀጣዩ ተናጋሪ እርስዎ። ቴዲ እየታየለምና እዚህም ላይ ወደ የሚቀጥለው እንሻገራለን። በኋላ እንግዲህ ከገቡ እንመለከታለን እሱን። እሺ እንግዲያውስ ያው ችግርም ሊኖር ከቻለ ኢንተርኔት ቶሎ መልእክቷን እንድታስተላልፍ ወይዘሪት ምስጢረ ስላሴ ታምራትን ጋብዛለሁ ከኢሃፓ። ምስጢረ ስላሴ ጋዜጠኛም ናት፣ እንግዲህ በወጣት ናት፣ ሴት ናት። በኢትዮጵያ ፖለቲካ ውስጥ የወጣቶችም ተሳትፎ ብዛም አይደለም እንደምታውቁት፣ ግን የሴቶች ደግሞ የበለጠ ነው፣ በተለይ በአመራር ደረጃ። ምስጢረ ስላሴ ይሄን እነዚህን አጥሮች በመሻገር በጣም አደገኛ በሆነው የኢትዮጵያ ፖለቲካ ውስጥ ለመሳተፍ ባደረገችው ውሳኔ በእጅጉ ልናከብራት ይገባል ብዬ አስባለሁ። ፖለቲካ ውስጥ አሁን ሚና እየተወጣች ነው። የኢሃፓ ዋና ጸሐፊ ሆና ነው በማገልገል ላይ ያለችው። አሁን ምስጢረ ስላሴ መቀጠል ትችላለሽ። ይሰማል አይደለም? ይሰማል። አውቀት አመሰግናለሁ ቴዲ። ሌሎቻችሁ ሚውት አድርጉልን። እዚህ ያላችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። ይህንን መድረክ ደግሞ ስላዘጋጃችሁልን የአብሮነት አስተባባሪዎችን እናመሰግናለን። እንግዲህ ሁላችንም እንደምናውቀው ኢትዮጵያ አሁን በተለይ ካለፉት 7 ዓመታት ወዲህ በጦርነት አዙሪት ውስጥ ነው የምትገኘው። ኢኮኖሚዋም ከመቼውም ጊዜ በላይ የደቀቀበት ሁኔታ ነው ያለው። እንግዲህ በዚህ ሁሉ መከራና ስቃይ ውስጥ እያለፈ ያለው የኢትዮጵያ ሕዝብ ሁልጊዜም ቢሆን ሰላምን የሚናፍቅ ነው። ይሄ የሚካድ አይደለም። ያተረፍነው አንዳችም ነገር የለም በጦርነት። ስለዚህም ጦርነት ይቁም፣ ሰላም ይስፈን የሚለውን ሁሉም አካል ሊያስተጋባው የሚገባ መልእክት እንደሆነ እናምናለን። የኢትዮጵያ ህዝባዊ ፓርቲ ኢሃፓም ከዚህ ቀደም ህዳር 30 ቀን 2016 ዓመተ ምህረት ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በመሆን ጦርነት ይቁም ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ ጠርቶ እንደነበር የሚታወቅ ነው። ነገር ግን እንዳለመታደል ሆኖ የምንኖርበት ሀገር ጦርነት ይቁም የሚል ሀሳብ ማስተላለፍ እና የሚል አቋም መያዝ ወንጀል ስለነበረ የሰልፉ አስተባባሪዎች ወደ አዋሽ አርባ ተልከው ነበረ። ያው የሰላማዊ ትግሉን ሁኔታ ሁላችንም የምናውቀው ነው። ስለዚህ በመታሰራቸው ምክንያት ሰልፉ ግቡን አልመታም። እንግዲህ ከዚህ ላይ መረዳት ያለብን ነገር አንደኛ ሁላችንም አንድ ላይ ባለመቆማችን ባለመተባበራችን ምክንያት እርስ በርስ እየተገፋፋን ለአገዛዙም እንዲሁ እድል እየሰጠነው እንደሆነ ነው። የሰላማዊ ትግል ላይ ሁልጊዜም ቢሆን ተስፋ ሊቆረጥ ይገባል ብለን አናምንም። ብዙ ለውጥ ማምጣት የሚቻለውም በሰላማዊ ትግል እንደሆነ እናምናለን። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቁም በሚልና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባውም ይሄንኑ ነው። ለምሳሌ ሰብአዊ መብት ተሟጋቾች፣ ጋዜጠኞች እና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህም ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይህንን በማየት ማንም አብሮኝ አይቆምም እንዲሁ ደግሞ
ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነፃነት ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ገፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው። እስከዛሬ ድረስ እስካሁኗ እስከምናወራባት ሰዓት ድረስ የበርካቶች ሞት፣ መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗል እና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር፣ በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ፣ የኮሬ፣ ቡርጂ፣ ደራሼ፣ በምዕራብ ቤንሻንጉል እና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ የጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኖሮ በመንግስት የሚጠበቅ ነገር አይደለም፣ የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቅድም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደልን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር እየተጣላ ቀጥሏል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድን ነው እያደረግኩ ያለሁት፣ ሙሉ መዋቅሩ ምንድን ነው እያደረግን ያለ ነው፣ የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድን ነው የሚለውን በደንብ ሊያጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ህዝቡ ግን ጠባቂ እንጂ አጋዥ አይደለም። ቅድም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎቹን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት፣ ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለም እና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን የአገዛዙን መሰሪነት ቢረዳም ነገር ግን ድምፁን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ አለን። እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቅድሚያ መሰጠት ላለበት ጉዳይ ሰጥተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ፣ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት፣ መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን ነው። የጦርነት ደግሞ ጥቅምም የለውም እና
ወደ ሰላም አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጭ ያለ ሀሳብ እንደሆነ እንረዳለን። ስለሆነም ከውጭ ያላችሁ የአብሮነት አስተባባሪዎች ሀሳባችሁ መሬት ላይ እንዲወርድ አገር ቤት ካሉ ጠንካራ የፖለቲካ ኃይሎች ጋር በቅርበት መስራት እንደሚጠበቅባችሁ ለማሳሰብ እወዳለሁ። በእኛ በኩል ጦርነት እንዲያበቃ ከሚፈልግ ማንኛውም ኃይል ጋር የሀሳብ ልዩነቶች ቢኖሩንም የርዕዮተ ዓለም እንዲሁ የተለያዩ ብንዘረዝር የምንችላቸው ልዩነቶች ቢኖሩንም በጋራ ለመስራት እንደምንወድና ሙሉ በሙሉ ፈቃደኛ እንደሆንን ላሰምርበት እወዳለሁ። ስለዚህ አሁንም ቢሆን በደንብ አስረግጬ መናገር የምፈልገው በሁሉም የፖለቲካ ኃይሎች ዘንድ አንድነት ሊኖር ይገባል። በተለይ በጋራ አንድ ሊያደርጉን በሚችሉ ጉዳዮች ላይ አንድ ሆነን እንድንታገል ጥሪ ያቀርባለሁኝ። መረሳት የሌለበትም ነገር ደግሞ በኋላስ ምንድን ነው የሚመጣው? ግፋዊ አገዛዝ ያብቃልን፣ ከዛ በኋላስ ምንድን ነው የሚመጣው ካለን አሁንም ቢሆን በጋራ ማንቆም ከሆነ ችግሮቻችን ላይ ችግሩ የበለጠ እየቀጠለ የሚሄድ ነው እና ስለዚህ ይህን ሁሉ በመረዳት አንድ ላይ ሆነን ይህንን አገዛዝ ልንቃወም እንዲሁ በቃ ልንል እንደሚገባ ማስመር እፈልጋለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። አናቷ ላይ የጨረስሽው ምስጢረ ስላሴ መልእክትሽንም በማሻገርሽ በጣም እናመሰግናለን። በርቱ፣ ቀጥሉ። እንግዲህ እንዲህ ያሉ መልእክቶችን ተባብረን በምናሰማበት ወቅት አገዛዝ ከፍተኛ ጫና ይደርስበታል። ከተለያዩ አቅጣጫዎች መልእክቶች እየደረሱ ነው። በነገራችን ላይ በኢትዮጵያ ውስጥ ዩቱብ ሪስትሪክት መደረጉ እየተሰማ ነው። ይሄ አገዛዙ በእውነት ገና የትግል ትብብር ብሎ ሲባል እንዴት እንደሚሸበር ያሳየ አንድ ተጨባጭ ማሳያ ነው። ዜጎች እያደረጉት ያሉትን ነገር ምን ያህል ትክክል እንደሆነም የሚያረጋግጥ አድርጌ ነው የምመለከተውና ከተለያዩ አቅጣጫዎች መልእክቶች እየመጡ ነው። በዚህ በኢትዮጵያ ውስጥ ዩቱብ እንዳይሰራ ተደርጓል፣ በሌላ ተዘዋዋሪ መንገድ ነው እየተመለከትን ያለ ነው የሚሉ ብዙ መልእክቶች እየተቀበልኩ ነው እና እስቲ ኢትዮጵያ ያላችሁ መልእክት ላኩልን። እዛ ያለውን ሁኔታ በተጨባጭ እዚሁ አንዱ ተጨባጭ ውጤት ይኸው ነው። አገዛዝ ካልተጨነቀ ካልተሸበረ በስተቀር እነዚህን መሰል እርምጃዎች አይወስድምና ነው። እንግዲህ በመላ ዓለም ያላችሁ የዚህ ትዕይንተ ህዝብ ታዳሚዎች በጣም አድርገን እናመሰግናለን ስላላችሁ ስለተገኛችሁ። ሃይማኖት፣ ብሔር፣ አካባቢ ወይም ሌላ የርዕዮተ ዓለም ልዩነት ሳይገድባችሁ ከመላ ዓለም ተሰባስባችሁ ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ የሚሉ መልእክቶችን በመላ ዓለም እያሻገራችሁ እያስተላለፋችሁ ስላለ ደስ ይለናል። ቀጥሉበት። እየተመለከታችሁት ነው። ኦልሬዲ ውጤቱን እያያችሁ ነው። ዜጎች ሲተባበሩ አገዛዝ ይሸበራል። እውነታው ይሄ ነው። ስለዚህ አሁን መፈክራችሁን አስተጋቡ። አጀንዳውን ዜጎች ናቸው መስጠት ያለባቸው፣ አገዛዝ አይደለም እና እሱን መልእክት ማሻገር ወዳለሁ። እንቀጥላለን። አቶ አሉላ ሰለሞን ቀጣዩ ተናጋሪያችን ነው። አቶ አሉላ ሰለሞን በአሁኑ ወቅት በተለይ በትግራይ ውስጥ ባለ ፖለቲካ ዙሪያ ለውጥ የመፈለግ ምልክት ሆነው ካሉ ጎላ ያለ የተለያየ የመዋቅር ለውጥ እንዲመጣ ድምፅ ከሚያሰሙ ምልክቶች አንዱ ነው። በተለያየ ሁኔታ የእስከዛሬው መንገድ አይበቃም፣ ማነው የእስከዛሬው መንገድ ይበቃል፣ የእስካሁኑ